ለሁላችሁ ይሁን። እንኳን አደረሳችሁ እያልኩ አጭር መልእክት ይህንን የክርስቶስ ሞትና ትንሣኤ በምታስቡበት ሰሞነ ሕማማት አንድ እውነት ላበስራችሁ እፈልጋለሁ። መጽሐፍ ቅዱሳችን በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ እንደዚህ ይለናል፣ እንግዲህ ያለ እርሾ እንዳላችሁ አዲሱን ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግዱ፣ ፋሲካችን ክርስቶስ ታርዶልናልና። ስለዚህ በቅንነትና በእውነት ቂጣን በዓል እናድርግ እንጂ በአሮጌ እርሾ በክፋትና በግፍ እርሾ አይደለም ይለናል መጽሐፍ ቅዱሳችን። ይህንን ታሪክ እንግዲህ የጌታችን የኢየሱስ ክርስቶስን ሞትና ትንሣኤ ሐዋርያው ቅዱስ ጳውሎስ ከምን ጋር እንዳስተሳሰረ በጽሑፍ ውስጥ ማየት እና ግልጽ እንደሆነም ማስተዋል እንችላለን። ዋናው ጉዳይ እንግዲህ በጳውሎስ አነጋገር ወደ ኋላ ወደ ዘጸአት ታሪክ ይወስደናል። ወደ ዘጸአት 12 ታሪክ የእስራኤል ልጆች ከግብፅ ሀገር በሚወጡበት ጊዜ እንዴት ባለ ዝግጅት፣ እንዴት ባለ ናፍቆት፣ እንዴት ባለ ቅንዓት ከግብፅ ሊወጡ ባላቸው ሰዓት እስራኤል ልጆችን የሚያልፍ የእግዚአብሔር መላእክት ተልኮ እነሱን እያለፈ የግብፃውያንን በኩር ደግሞ እየቀሰፈ በሚያልፍበት ሰዓት በየቤቱ በር ላይ የነበረውን ያንን የተቀባውን የበጉን ደም ጳውሎስ ያስታውሰናል። ልክ እነሱ ከዛ ከግብፅ መቅሰፍት ያመልጡ ዘንድ ደሙ ምልክት እንደሆነላቸው በክርስቶስ ኢየሱስ አምነው የእግዚአብሔርን ይቅርታ የተቀበሉ ሰዎች የክርስቶስ ኢየሱስ መስዋዕትነት፣ ፋሲጋነት በእውነትም ከእነሱ ይሄ መከራ እንዳለፈላቸው ያበስረናል። ነገር ግን ይሄንን ብቻ አይደለም የሚለን፣ እነዚህ የእስራኤል ልጆች ከግብፅ በሚወጡበት ጊዜ እንዴት ባለ ንቃት እና ደግሞ ዝግጁነት ወገባቸውን አሸንፍጠው የእግዚአብሔር ቃል እንደሚነግረን ከግብፅ ሲወጡ እርሾ የሌለበትን ቂጣ ይበሉ እንደነበረ ይነግረናል። ይህ መልእክቱ አንድ ነው ወገኖች ሆይ፣ ክርስቶስ ኢየሱስ በዚህ ሕይወት ለእኛ ሞቶልናል። የእግዚአብሔርን መከራ ፍርድ ከኛ አሳልፏል። ቁጣው በእኛ ላይ እንዳይሆን ከልክሏል፣ ሸፍኖናል። በእውነትም በእኛ ምትክ ቤዛ ሆኖ ራሱን አሳልፎ ሰጥቷል። ግን እርሱ ብቻ አይደለም፣ ኢየሱስ ስለእኛ መሞቱ ብቻ ሳይሆን በሞቱ ውስጥ ደግሞ ለእኛ ትቶልን ስላለፈው ምሳሌ መጽሐፍ ቅዱሳችን ይነግረናል። ምሳሌነቱ በአሁናዊ ዘመናችን ውስጥ እምብዛም ሲጎላ ሲንጸባረቅ አይስተዋልም። ግን ይህን እላችኋለሁ፣ የእግዚአብሔር ቃል እንደሚነግረን በአንደኛ ጴጥሮስ ምዕራፍ 2 ላይ ኢየሱስ ክርስቶስ የሞተው ስለ ኃጢአታችን እንደሆነ እንደምናምን ሁሉ ምሳሌነቱን ደግሞ ትቶልን እንደሞተ የእግዚአብሔር ቃል ይናገራል። ምሳሌነቱን ትከተሉ ዘንድ ፈለጋውን ደግሞ ትቶላችሁ ሄዷል ይለናል። ስለዚህ የክርስቶስ ኢየሱስን መሰቀል ስናስብ ትልቁ በአእምሯችን ውስጥ የሚመጣው ፍቅሩና ምትክነቱ ብቻ ሳይሆን ወገኖቼ ሆይ ምሳሌነቱን ጭምር አእምሯችን ውስጥ መምጣት አለበት። ጳውሎስ በዚህ ነገር በቆሮንቶሳውያን በጥቂቱ የተቸገረ ይመስለኛል። ለዚህ ነው ምዕራፍ 4 ላይ የራሱንና የነሱን አኗኗር እያነጻጸረ እንደዚህ ብሎ ይሞግታቸዋል። ይህንን ሙግት አስቀምጬ ነው ሐሳቤን መጨረስ የምፈልገው ማለት ነው። እንደዚህ ይላል ቁጥር 8 ላይ አሁን ጠግባችኋል፣ አሁን ባለጠጎች ሆናችኋል፣ ያለኛ ነግሳችኋል። እኛ ደግሞ ከእናንተ ጋር እንድንነግስ ብትነግሱ መልካም ይሆን ነበረ። ለዓለም፣ ለመላእክት፣ ለሰዎች መጫወቻ ሆነናል። እግዚአብሔር እኛን ሐዋርያቱን ሞት እንደተፈረደባቸው ሰዎች ከሁሉ ይልቅ የኋለኞች እንዳደረገን ይመስለኛል። እኛ ስለ ክርስቶስ ሞኞች ነን፣ እናንተ ግን በክርስቶስ ልባሞች ናችሁ። እኛ ደካሞች ነን፣ እናንተ ግን ኃይለኞች ናችሁ። እናንተ የከበራችሁ ናችሁ፣ እኛ ግን የተዋረድን ነን። የተዛባ ሕይወት ውስጥ ነው ያለነው። የተዛባ ክርስትና ውስጥ ነው ያለነው።
እኛ ስለ ክርስቶስ መኖር እንዳለብን እናምናለን። እናንተ ደግሞ በክርስቶስ ነን የምትሉትን ወይም የሥጋ ፍላጎታችሁን ሊያረካ በሚችል የሕይወት ጎዳና ውስጥ ነው ያላችሁት። ልክ አይደለም ይላል ጳውሎስ። ልክ አይደለም። የዘመናችን ክርስትና በዚህ ዛሬ ቀን ብለን በምናከብራቸው ጊዜያት ውስጥ እንደገና መለስ ብለን እንመልከት። ክርስቶስ ስለ እኛ እንደሞተ እኛ ደግሞ ለእሱ እንድንኖር ተጠርተናል። ጳውሎስ ስለ እርሱ ኖራለሁ ይላል። አንዱ ስለ ሁሉ ሞተ፣ እንግዲያውስ ሁሉ ሞተዋል ተብሎ እንደተጻፈ ቃል ማለት ነው። ስለዚህ ወገኖቼ ሆይ ይህንን አንድ ነገር አስቡ። በክርስቶስ ኢየሱስ ባገኘነው ነገር የምንመካውን ያህል ስለ ክርስቶስ ኢየሱስ ደግሞ መኖር የሚባለው ነገር በሕይወታችን ውስጥ ገንዘብ ለምናደርግ የሚገባን እውነት ነው። ይህንን የእግዚአብሔርን ቃል አስቡ። አሁን የእስራኤል ልጆች በሥጋ ከግብፅ ሲወጡ ያሳዩትን አይነት ንቃት፣ ያሳዩትን አይነት ትጋት፣ ያሳዩትን አይነት መሰጠት እነሱ በሥጋ እኛ በመንፈስ ልናደርገው እንዲገባን ይህንን አንድ ነገር ሁላችንም እንወቅ። መጽሐፍ ቅዱሳችን እንደሚናገረው ክፋትን እርሾ ነው፣ ቅንዓትን እርሾ ነው፣ እርኩሰትን እርሾ ነው። እነዚህን ሁሉ አስወግዳችሁ ንጹሕ እርሾ የሌለውን ሊጥ ምሰሉ ይለናል። ለምን? ኢየሱስ የሞተው ወገኖቼ ሆይ ለእኛ መስዋዕት ሆኖ ቤዛ ሊሆነን ብቻ ሳይሆን ደግሞ ምሳሌ ሊሆነን ነው። መልካም በዓል ይሆንላችሁ። ኢየሱስን እንደ ምሳሌ በማየት ሕይወታችሁ ይስመር። ዘመናችሁ በእግዚአብሔር ፊት የተቀደሰ ይሁን። በጎነቱን ያብዛላችሁ። መልካም በዓል